ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበል ውድ የሀገሬ ልጆች። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱ። ነባሮችም ሸር በማድረግ አበረታቱ። ውድ የሀገሬ ልጆች ሰላማችሁ ብዝት ይበል በያላችሁበት። እኛ ሰላም ነን፣ እግዚአብሔር ይመስገን። እና እንዴት ናችሁልኝ? ከኢድ በኋላ እንዴት ነው ስራው፣ ጤናው፣ ሁሉም ነገር ሰላም? እኛ አለን። እኛ ምን እንሆናለን? እድሜ ለነ ሄርሜላ፣ እድሜ ለነ ሩታዬ ማለት ነው። ጉድ 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 ጉድ! እናንተ ጉድ ሳልነግራችሁ ማለት ነው። ትናንትና ሄርሜላ አብርሃምን ማለት ነው አብርሃምን ቁምና ሽናልኝ። አሁን እንግዲህ እንደምታውቁት ሄርሜላ እርጉዝ ነኝ ብላለች፣ አርግዛለች። እና እርግዝና እንደዚህ ነው እንደሚያደርገው። ቁምና ሽናልኝ፣ በቃ ቁመህ አንተ ቁመህ እየሸናህ ማየት አለብኝ አለችው ማለት ነው። ጉዳትሉም ወይ እህቶቼ፣ ጉዳትሉም ወይ ጉድ 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 ጉድ! ለካ እርግዝና እንደዚህ ያስደርጋል እንዴ? ሲጀምር ወንድ ልጅ ቁሞ ነው እንጂ የሚሸና ቁጭ ብሎ ይሸናል እንዴ? ሄርሜላ ምን አስባ ነው? ከዛ ቁምና ሽናልኝ ለምን እንደስተ ያለሽ ምናምን ስላተይ በቃ እርግዝናው ስላማረ ቁመህ መሽናት ስላለብህ ቁምና ካልሸናልኝ በቃ ምናምን አለችው ማለት ነው። ከዛ አብርሃም ደግሞ በቃ ከፈለግሽ እኔ በአደባባይ ነው ማውጣልሽ፣ ማውጣት እኔ ማውጣት የምትፈልጊው ሰው እንዲያይልሽ ከፈለግሽ አላት። ሰው እንዲያይልሽ ከፈለግሽ ቁሜ ከምሸና በአደባባይ ነው ማውጣልሽ ምናምን ብሎ ስላተይ ወይኔ እኔ እኮ ቁመህ ሽናልኝ ያልኩህ እንጂ ቁመህ ሸንተህ አይቼህ አላቅም። ሌሊት ተኝቼ አለች። ሌሊት ተኝቼ እንደው አማረኝ። በቃ አብርሃም ቆሞ መሽናት አለብኝ ብዬ ሲያምረኝ በቃ እርጉዝም ስለሆንኩኝ ቁመህ መሽናት አለብህ ምናምን አለችው ማለት ነው። ገና ብዙ ጉድ እኮ ነው የምናየው። አቤት 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 አቤት! ሩታዬ እንኳን እንደዚህ አይነት ነገር ሽናሌ፣ ቁምሌ፣ ተገልበጥልኝ ምናምን የሚለው ነገር የለባትም። ደስ የሚለው ጸባይ ማለት ነው። ሩታዬ ግን ሩታዬ የኔ ጀግና ማለት እሷ ካልሆነ የጥፊ ነው የምታቀምሰው እንጂ እንደዚህ ቁምና ሽናሌ እንትን በልልኝ ምናምን እሷ ጋር የለም። እንደዚህ አይነት ነገር እሷ ጋር የለም። ሄርሜላዬ ደግሞ እንግዲህ መቼስ አዲስ ፍቅር መቼስ ያሳብዳል አይደለም የሚባለው? አዲስ ፍቅር ያሳብዳል እና ቁመህ ካልሸናህልኝ በቃ ልጁ ጠባሳ ይወጣበታል፣ ልጁ በዚህ ወጥቶ በዚህ ወርዶ ምናምን እያለችው አብርሃምን በትናንትናው ዕለት አሳፈረችው ማለት ነው። እኔ እኮ በቃ እፍረት የሚባል ነገር በቃ የለም። ወይኔ 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 ወይኔ! ብር ለካ ብዙ ነገር ነው የሚያሰማን። በስመ አብ ወወልድ ወመንፈስ ቅዱስ ማለት እንዴት ክብር የላትም እንዴ? አሁን እስቲ እንደው እስቲ እውነቱን እንነጋገር ከተባለ ማለት ነው አሁን ከአብርሽና ከሄርሜላ ምን አይነት ትምህርት ነው የምንማረው? እስቲ እናንተስ? በብዛት በነገራችን ላይ የማታዩ እህቶች አላችሁ ጎበዞች። እኔ ግን ጥሎብኝ አንዳንዴ ዝም ብያያቸዋለሁ እንደው ነገረ ስራቸው ማለት ነው። እና በቃ ቁመህ ካልሸናህልኝ ብላ በትናንትና ዕለት እያስጨነቀችው ነበር አብርሽን። እንግዲህ ሩታዬ ደግሞ በቃ እንደ አዲስ አገረሸበትና ደስታ ማለት የሩታ አዲሷ ጓደኛዋ ማለት ነው። በቃ አንቺ አትፈልጊኝም ማለት ነው። እስካሁን ድረስ የአብርሽ ፍቅር አልወጣልሽም ማለት ነው። እኔ ምንድን ነው በቃ እኔ በአንቺ ማበድ አለብኝ፣ በአንቺ መጨለል አለብኝ። ምን ልሁን ምናምን አላት። ያው እንግዲህ እንደምታውቁት ሩታዬ አብርሽን ትወደዋለች። ምንም ቢያናድዳት ቢያበሽቃት ምናምንም እስካሁን ድረስ አብርሽ እጇ ላይ አልወጣም ማለት ነው። እና ደስታ በቃ ካልሆነ እኔ አንቺን ትምል ከሆነ እኔ ወደ ሀገሬ ነው የማሄደው። በነበርኩበት ሀገሬ ተመልሼ መሄድ አለብኝ እንጂ እኔ በአንቺ ፍቅር እኔ አልሞትም። በቃ በአንቺ ፍቅር በቃ ሞትኩ። ለእኔ አንቺ ቦታ ካልሰጠሽ፣ ቦታ ከሌለሽ እኔ እዚህ ሀገር ኢትዮጵያ መቀመጤ ምንድን ነው ትርጉሙ አላትና ሩታዬ ደግሞ ትናንትና ማለት ደግሞ ካስታለች። እናትዬ ሩታዬ አይታችኋታል። ደግሞ ክስት ብላለች ማለት ፊቷ ምጥጥ ብሏል። አይታችሁት ከሆነ ማለት ነው። እኔ ግን አሳዘነች። እኔ ታውቃላችሁ ሴት ልጅ ሲጎዳ በጣም ነው የሚያመኝ፣ አልወድም ማለት ነው። ወንዶች የራሳቸው ጉዳይ፣ ወንዶቹ ጥጋበኞች ስለሆኑ የፈለገ ነገር ማለት አላቅም። ሰው ወንዶቹ ምንም አይመስሉኝ፣ ሴቶች ግን ያሳዝኑኛል። የምሬን ነው። ሴት ልጅ የትኛውም ዓለም ሀገር ያለች ሴት ልጅ ስትጎዳ በጣም ነው ውስጤን የሚያንከነክነኝ ማለት ነው። እና
ሩተዬ ካስታለች አሁን ማለት ነው። ለምን እንደሆነ እኔ እንጃ። ካስብጣ ሀሳቡ ይሁን የአብርሽ ንዴቱ ይሁን እንደዚህ የሚያደርገው በቃ የሆነ ነገር የሚያደርገው ከሄርሜላ ጋር ሲላላጡ ነው የሚውሉ፣ ምን ሲሉ ነው የሚውሉ። እሱን ስታየው በቃ እስካሁን ድረስ አልወጣላትም ማለት ነው ሩተዬ ማለት ነው። እናትዬ ሩተዬ የኔ ዋህ የኔ ምስኪን ማለት ነው። አብርሽ እንደሆን እናቴ ከሄርሜላ ጋር ላይፉን ቀጭ እያረገ ቁርጥምጥምጥምጥምጥምጥምጥም እያረገ ላይፉን እየበላ ነው። ሀቢብቲ አንቺ አትግፊ፣ ደስታን ቆፍጠን በይና ከደስታዬ ጋር መጋባት አለብሽ ነው የምለው ሩታዬ ማለት። አሁን እስቲ ደስታዬ ምን ያንሰዋል? ምን ያንሰዋል? ሩታዬ እንደዚህ ለምንድን ነው አብርሽ አልፈልግሽም ብሎ ጭክን ብሎ በቃ አልፈልግም ነው ያንቺ ህይወት፣ ካሁን በኋላ ከአንቺ ጋር መኖር አልፈልግም፣ ህይወቴ ቀሪ ዘመኔ በደስታ በደስ በሚል ሁኔታ ከሄርሜላ ጋር ማሳለፍ ነው የምፈልገው፣ እኔ አንቺን አልፈልግሽም እያለ እሱ በአደባባይ እየተናገረ፣ አንቺ ለምንድን ነው እስካሁን ድረስ የማይቆርጥልሽ ሩታዬ ማለት ነው? ለምንድን ነው የማይቆርጥልሽ እንዴ? ኦልሬዲስ እኮ እንግዲህ አርግዣለሁ ብላለች ሄርሜላ። እንግዲህ ቁምናሽ ልኝ እስከሚባል ድረስ ያደረሳት ብታረግዝ ነው እንጂ እርግዝናው ደግሞ አላቅም እኔ ማናቃለሁ። እርግዝና ምንም ደግሞ አፈርም ደግሞ አስብሎኛል ምናምን ስትል ነበረ። በቃ አፈር መብላት ፈልጋለሁ ምናምን ስላት እበት አይሻልሽም ወይ? እበት ይዤልሽ እመጣለሁ ወደ እንጦጦ አካባቢ ከፍቶች ምናምን ስላሉ ሂጄ እበት ይዤልሽ እመጣለሁ አላት ማለት ነው። እና አሁን እነዚህ ልጆች ምንድን ነው የሚያስተምሩት? ለትውልድ ምንድን ነው የሚያስተምሩት? በተለይ አብርሽና ሄርሜላ ቢያንስ ሩተዬ እንኳን የጥፊ ነው የምታጋጨው። ያኔ እሷ ጋርም ብዙ ትምህርትም ባይኖርም ሰውም እንዲማርበት ባይኖርም የጥፊ ታጋጨዋለች አብርሽም ማለት ነው። የጥፊ የምትመታበት ምክንያት ደግሞ እሱ ያው እንግዲህ እንደምታውቁት አብርሃም አይኑ አያርፍም። ከዛም ከዛ አይኑ ስለሚል ቀላውጥ ነው ጥፊ የሚገባው ማለት ነው አብርሃም እና ሩታዬ ግን እኔን እንደው እንደ እህት የምነግርሽ ማለት ነው፣ ሸራ አድርጉላት ይህን ቪዲዮ ለሩታ ሸራ አድርጉላት ውዶችዬ ማለት ሸራ አድርጉላት። በቃ አብርሽ አይፈልግሽም። ቆፍጠን ልዑል ደግሞ ህፃኑ ልጅ የተወለደው ደግሞ የኔ እናት ሲያሳዝን እኮ ደግሞ ፍር ብሎ ሲያሳዝን፣ እሱም ከተወልዷ ላይ ያድጋል። አሁን እንግዲህ ወረዲ 7 ነው 8 ወሩ ላይ ደርሷል። እሱም ያድጋል። የራስሽን ላይፍ ቀጥ ብለሽ ስልጥ ብለሽ መኖር ነው ያለብሽ። ታሁን በኋላ አብርሽ ይመጣል ከህይወቴ ምናምን እያልሽ ጊዜሽን አታቃጥይ የኔ ቆንጆ። አብርንትና ይሄ ምነው ደስታን የመሰለ ባል እንግዲህ ሄዳለሁ ብሎ ሪፖርት ይዘውት እነ ኤፍሬም ሌላም ጓደኞች በቃ እሷ ካልፈለገች እኔ መሄድ አለብኝ፣ ምን ህይወት አለኝ እኔ በህይወቴ ባዶ ናት ከሷ ውጭ ምናምን እያለ ጉራውን ጓግጭ ሲል ነበረ። ሪፖርት ነው የተመለሰው ማለት ነው ደስታ። ስለዚህ ደስታዬ ያንቺ ፍቅር ስላልወጣለት ሩትዬ ማለት ነው አስቢበትና በስነ ስርዓት ባለው መልኩ ዝም ብሎ እንዳብረሽ ዝም ብሎ በዚህ በማማቱ ምናምን ሳይሆን የምትጋቢው ስርዓት ባለው ለቤተሰቦችሽ ሂደሽ ቤተሰቦችሽ ባሉበት ተከብረሽ ባለፈው ያሳለፍሽ ህይወት ትምህርት ወስደሽ ህይወትሽን መቀጠል አለብሽ ነው የምለው፣ እንደኔ እንደ እህትሽ ማለት ነው። እና ህይወትሽን መቀጠል አለብሽ። አብርሽም ደግሞ እንደምታየው በቃ አንቺን ወደዛ ብዙ ነገር እንዳላሰለፋችሁ አብራችሁ የራስሽ ጉዳይ ብሎ ወስኖ ስለጨከነ፣ አንቺ ለምንድን ነው መጨከን ያቃተሽ? በዚች ዓለም ላይ እኮ ህይወት በቃ ከአንዱ ጋር ሳይሆን አንዱ ጋር ካልሆነ አንዱ ጋር ህይወት ይቀጥላል እና ከአንዱ ጋር ከሆነ ይሆናል፣ ከአንዱ ጋር ደግሞ ካልሆነ ደግሞ እግዚአብሔር ስላልፈቀደልሽ ይሆናል አብርሽን እጅሽ ላይ ያስወጣው ማለት ነው። ምክንያቱም እግዚአብሔር ቢፈቅድልሽ ኖሮ እኮ ሁሉን ነገር እግዚአብሔር የፈቀደው ቢሆን እኮ ጊዜ ይፈጃል እንጂ ከአንቺ ህይወት ምንም አይወጣም ነበር አብርሽ ማለት ነው። ግን ፈጣሪ ስላላለልሽ ነው ለአንቺ ሩታዬ ማለት ነው። ስለዚህ አንቺ እሱን ታየውና አብርሽን ታይና ከደስታ ጋር ህይወትሽን ቀጥኝ የኔ ቆንጆ። ደግሞ አታስቢሽ ደግሞ ከስተሻል ሩታዬ። አይታችኋታል የኔ እናት ስታሳዝን